የጌታ ስም የተባረከ ይሁን። ማርቆስ 11 ቁጥር 15 ላይ እንደዚህ ይላል፣ ወደ መቅደስ ገብቶ በመቅደስም የሚሸጡትንና የሚገዙትን ያወጣ ጀመር። የሚሸጡና የሚገዙትን ያወጣ ነበር። ጌታ ኢየሱስ ክርስቶስ የት ገብቶ? መቅደስ ውስጥ። ገንዘብ ለዋጮች ገበታዎች፣ የእርግብ ሻጮችን ወንበሮች ገለበጠ። ጠረጴዛዎቻቸውን፣ ወንበሮቻቸውን ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም፣ ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። ምን ብሎ አስተማራቸው? ለምንድን ነው ያባረረው? ቤተ መቅደስ ሲሻሻጡ ለምን አባረራቸው? መሻሻጡ ተሳስተው ነው? እንደዛ አይደለም የነገረው። መልስ የሰጠው እንደዛ አይደለም። ንግዱ ልክ አይደለም ብሎ ነው? አይደለም። መነገድ የለባችሁም ብሎ ነው? አይደለም። እዚህ መቀመጥ ስለ ንግዱ አይደለም። ቤተ መቅደስ ነበረ ቦታው። ቤተ መቅደስ የእግዚአብሔር ቤት ነበረ። ገፍትሮ ካወጣ በኋላ ምንድን ነው ያላቸው? ቤቴ ለአሕዛብ ሁሉ ምን ይባላል? የጸሎት ቤት። የወንበዴዎች ዋሻ አረጋችሁት። ወንበዴዎች የሚኖሩበት መደበቂያ፣ የሚንቀሳቀሱበት አደረጋችሁት። ወንበዴዎቹ ብቻ ናቸው የወንበዴ ዋሻ ያደረጉት? እናንተም ቤተ መቅደስን ልትጠብቁ የሚገባችሁ ሰዎች ራሳችሁ የወንበዴዎች ዋሻ አደረጋችሁት። ምን ማለት ነው? ቤቴ የጸሎት ቤት ይባላል ማለት ምን ማለት ነው? የእግዚአብሔር ቤተ መቅደስ ለምንድን ነው የጸሎት ቤት የሚባለው? ለምንድን ነው የጸሎት ቤት የሚባለው? ለምንድን ነው ንግድ የማይፈቀድበት የእግዚአብሔር ቤት? ለምንድን ነው? ለምንድን ነው? ለምንድን ነው እርግብ መሸጥ፣ መሸሻሸጥ፣ ንግድ መደረግ የሌለበት ቤተ መቅደስ ውስጥ? ኢሳይያስ 56 ላይ ስለ መጻተኞች ያወራል። በመንፈስ ድሆች ስለሆኑ እግዚአብሔርን አምላካቸው ሊያደርጉ የሚፈልጉ፣ ሊሰሙት ለሚፈልጉ፣ ከእሱ ጋር ህብረት ስለሚፈልጉ ሰዎች እግዚአብሔር ይናገራል። እሱ ጋር ስለሚጠጉ እርዳኝ ብለው እሱ ጋር መጥተው ለሚሮጡት እግዚአብሔር ያወራል። ሊሰሙት ለሚፈልጉ፣ ሊታዘዙት፣ ስሙን በግንባራቸው ሊያደርጉ፣ ኪዳኑን ሊጠብቁ፣ ሰንበቱን ሊያረክሱ ለማይፈልጉ፣ ሊጠብቁ፣ ሊሰሙት፣ ባሪያዎቹ ሊሆኑ፣ ሊያገለግሉት ወደ እሱ ስለሚጠጉት መጻተኞች መጽሐፍ ቅዱስ ይናገራል በኢሳይያስ 56። ለእነዚህ እግዚአብሔር መልሱ ምንድን ነው? ወደ ተቀደሰ ተራራ ይወስዳቸዋለሁ ይላል። ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል። ያ ወደ ተቀደሰ ተራራ የሚወስዳቸው ጌታ ያንን የተቀደሰ ተራራ እሱ ብቻ ስለሚያውቀው ያ ስፍራን ጸሎትን የሚቀበልበት፣ በዛም ደስ አሰኛቸዋለሁ ይላል። በዛ ጸሎት ስፍራ በዛ መስዋዕታቸውን እቀበላለሁ ይላል። ሌላኛው መስዋዕታቸውን እቀበላለሁ ይላል። መጻተኞች ናቸው።
መሸሸጊያ አጥተው ጌታን ተርበው ጌታን ተጠምተው የመጡ ምድር ላይ ሕይወት እንደሌለ የተረዱ ገንዘብ ላይ ሕይወት እንደሌለ የተረዱ ስራ ላይ ሕይወት እንደሌለ የተረዱ የጓደኛ መብዛት የቤተሰብ መብዛት ላይ ሕይወት እንደሌለ የተረዱ ወጣትነት ላይ ወይ ሽምግልና ላይ ወይ ስልጣን ላይ ወይ የሆነ ስም ላይ ወይ የሆነ ወንበር ላይ የሆነ ታዋቂነት ላይ የሆነ ምግብ ላይ የሆነ ልብስ ላይ የሆነ ከተማ የሆነ ሀገር ላይ የሆነ ባህር ማዶ ላይ ሕይወት እንደሌለ የተረዱ መጻተኞች ከአምላክ ጋር መስማማት እንጂ ከአምላክ ውጪ ሞት እንደሆነ የተረዱ የሰማይን አምላክ እየፈሩ የተንቀጠቀጡ ለማገልገል ልባቸው በጣም የተራበ ልባቸው በጣም መሸሸጊያን የፈለገ ልባቸው አምላካቸውን በጣም የፈለጉትን እግዚአብሔር ለእንደዚህ ሰዎች ነው ቤተ መቅደስን የሰጠው። ለእነዚህ ሰዎች ነው ቦታውን የጠራው፣ ቦታውን ያስቀመጠው። ሰዎች ግን ምን አደረጉበት? ተሸሽቶ የሚሸሸውን ነገር ቤተ መቅደስ ይዘውት መጡ። ሰው እኮ ከንግዱ ሸሽቶ ነው የሚመጣው። ሰው እኮ ካለበት ትምህርት ቤት ሸሽቶ ነው የሚመጣው። ሰው እኮ ካለበት ቤተሰብ ሸሽቶ ነው የሚመጣው። ካለበት ጓደኝነት፣ ካለበት ዓለም፣ ካለበት እቃቃ፣ ካለበት የሆነ ምድር ላይ ሰው ከሚነካካበት ነገሮቹ ውስጥ ሁሉ ወጥቶ ነው ወደ ቤተ መቅደስ የሚመጣው። እግዚአብሔር ቤት ወደ ተባለ ቦታ የሚመጣው። ትቶ የመጣበትን ነገር እንዴት ቤተ መቅደስ ያገኘዋል? እንዴት እግዚአብሔር ቤት ያገኘዋል? ትቶ የመጣውን ስራ እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን ስልጣን እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን ጓደኝነት እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን ሀብት እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን ሲስተም እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን ሽታ፣ ጠረን፣ ሰፈር እንዴት ቤተ መቅደስ ያገኘዋል? ትቶ የመጣውን አመለካከት፣ አስተሳሰብ እንዴት ቤተ መቅደስ ያገኘዋል? እንዴት? የእግዚአብሔር ቤት እኮ ፕሬሸስ ነው። የእግዚአብሔር ቤት እኮ እግዚአብሔር ነው ሊኖርበት የሚገባው። እግዚአብሔር ነው ሊነግስበት የሚገባው። እግዚአብሔር ደግሞ በምንድን የሚገኘው? እግዚአብሔር ንግድ ላይ ይገኛል። እግዚአብሔር ትምህርት ላይ ይገኛል። እግዚአብሔር ሀብት ላይ ይገኛል። እግዚአብሔር ሽያጭ ላይ፣ ገበያ ላይ ይገኛል። እግዚአብሔር በሁሉም ቦታ የሚገኝበት፣ የሚቆጣጠርበት፣ የሚሰለጥንበት፣ የሚያስተዳድርበት፣ የአምላክነት ባህሪው የሚገለጥበት ቦታ ሁሉም ነው። ከእግዚአብሔር የተደበቀ ከእግዚአብሔር ፈቃድ ውጭ የሚሆን ነገር የለም። እግዚአብሔር ግን ቤቱን ያስቀመጠው በምድር ላይ፣ ቤተ መቅደስን ያስቀመጠው በምድር ላይ ከሱ ጋር እሱን ለማወቅ፣ ከሱ ጋር ህብረት ለማድረግ፣ ከሱ ጋር ለመስማማት፣ ምስጢርን ሊያውቁ፣ ጥበብን ሊያውቁ፣ እውቀትን ሊያውቁ፣ አምልኮን ሊረዱ ሊያውቁ፣ መመለክ ከሌለባቸው ከባዕድ አምልኮ ሸሽተው እውነተኛውን አምላክ ለማምለክ ለሚመጡ ሰዎች ራሱን ሊገልጥ ያሰበበት ስፍራ ነው ቤተ መቅደስ። ህብረት የለም ሌላ ቦታ።
የለም ህብረት። ዓለም ላይ ህብረት የለም። ዓለም ላይ እግዚአብሔርን በፍቅሩ ልትገልጥ፣ እግዚአብሔርን በመንፈሱ ልትገልጥ፣ እግዚአብሔርን በጥበቡ ልትገልጥ፣ እግዚአብሔርን በእውቀቱ ልትገልጥ፣ እግዚአብሔርን የልጅነት መንፈስ ሊገዛባት የተገባት ስፍራ ቤተ መቅደስ የእግዚአብሔር ቤተ ክርስቲያን ናት። እግዚአብሔር አፕሩቭ ያደረጋት፣ እግዚአብሔር ያጸደቃት፣ እግዚአብሔር የሾማት ቤተ መቅደስ የእግዚአብሔር ቤተ ክርስቲያን ናት። ድርጅት አይደለችም። ቤተ ክርስቲያን በጎ አድራጎት ድርጅት አይደለችም። ቤተ ክርስቲያን የተለያዩ ድርጅት መሳይ ድርጅት አይደለችም። ቤተ ክርስቲያን እግዚአብሔር የሚገኝበት፣ እግዚአብሔር የሚያወራበት፣ እግዚአብሔር ምስጢርን የሚገልጥበት፣ እግዚአብሔር የሚያዝበት፣ ከእግዚአብሔር ጋር ህብረት የሚደረግበት ስፍራ ብቻ ነው። ሌላ ቦታ ሰው ጌታን ይዞ ሲኖር ሲሰራ ምን ሲማር ምን ሲል እግዚአብሔርን ይዞ ትምህርቱን ሊማር ይችላል። ከእግዚአብሔር ጋር እየኖረ እግዚአብሔርን እያመለከ ምን እያለ ትምህርት ቤት ይሄዳል። ምን እያደረገ ይማራል። ትምህርት ቤት ስራ ሄዶ ስራ ይሰራል። ንግድ ቤት ሄዶ ንግዱን ይሰራል። ስራ የተለያዩ ቦታ ተሰማርቶ ይሰራል፣ ይንቀሳቀሳል፣ የተለያዩ ህዝቦችን ያገኛል። ጌታን ይዞ ይሰራል፣ ጌታን ይዞ ይማራል። ቤተ ክርስቲያን ግን ጌታን ይዘን የምንማርበት ስፍራ አይደለም። ቤተ ክርስቲያን ጌታን ይዘን የምንሰራበት ቤት አይደለም። ቤተ ክርስቲያን ጌታን ይዘን ሌላ ነገር የምናደርግበት ስፍራ አይደለም። እግዚአብሔር ቤተ ክርስቲያንን ያዘጋጀው እርሱ ብቻ ሊነግስበት፣ እሱን ብቻ ልናውቅበት፣ ከእሱ ጋር ልንገናኝበት፣ እሱን ልናመልክበት፣ ልንታደስበት፣ ልንለውጥበት፣ ነገ ወጥተን ለምንሰራበት፣ ነገ ወጥተን ለምንማርበት፣ ነገ ወጥተን ለምንገኝበት ስፍራ ኃይልን ተቀብለን፣ እውቀትን ተቀብለን፣ ጥበብን ተቀብለን ምንሰማራበትን ቦታ ልንገዛ፣ ልንቆጣጠር፣ እግዚአብሔር በፈቀደ መንገድ ልንወርስ፣ ወደ ጌታ ልናመጣ፣ ወደ መቅደሱ ልናመጣበት የምንችልበትን ኃይል፣ ክብር የምንቀበልበት፣ ጸሎት የምናረግበት ቤት ነው። ሁለት ስራ የላትም ቤተ ክርስቲያን። ቤተ ክርስቲያን ቤተ መቅደስ ሁለት ስራ የላትም፣ አንድ ነው። ጸሎት የጸሎት ቤት ነች። የጸሎት ብቻ ቤት ነች። ቤተ ክርስቲያን የጸሎት ብቻ ቤት ነች። የጸሎት ብቻ ቤት ነች። ቤቴ የጸሎት ቤት ይባላል። ለዓለም ሕዝቦች ሁሉ፣ ለአሕዛብ ሁሉ የጸሎት ቤት ይባላል። የተቀደሰ ተራራ ነች። የጸሎት ቤት ቤቱ የጸሎት ቤት የሆነ ትምህርት ቤት ስንሄድ ምንድን የት ነው ያለ ነው? እገሌ ትምህርት ቤት እንትን ቤት ትምህርት ቤት እዚህ ስራ መስሪያ ቤት ነው ያለሁት፣ እዚህ ፎቅ ላይ ነው ያለሁት። ቤተ ክርስቲያን እኮ ከሆነን ጸሎት ቤት ነው ያለ ነው የምንለው። የጸሎት ቤት ይህን ያለው ስትባል ቤቴ ልትል ትችላለህ፣ እገሌ ቤት ልትል ትችላለህ፣ እገሌ ትምህርት ቤት፣ እገሌ መስሪያ ቤት ልትል ትችላለህ፣ እገሌ ፎቅ ላይ ልትል ትችላለህ፣ እንትና ፎቅ ላይ፣ እንትን ፎቅ ላይ። አንተ ማነህ ቢሉ ክርስቲያን ነኝ፣ አዎ ጴንጤ፣ ጸልያለሁ፣ እግዚአብሔር ክርስቶስን እከተላለሁ፣ እወዳለሁ፣ ምን ነኝ ትላለህ። ይቻላል። ቤተ ክርስቲያንስ ጸሎት ቤት ነኝ፣ የጸሎት ቤት ነኝ የሚባለው የት ነው ያለሁት? የጸሎት ቤት ነኝ ያለሁት ምን ማለት ነው? ጸሎት ቤት ነው በቃ። ጸሎት ቤት ነው፣ ጸሎት ቤት ነው። የጌታን ቃል የምትማርበት፣ የምትጸልይበት፣ ወደ ጌታ የምትጮህበት፣ የምትጸድቅበት፣ የምትጸልይበት፣ የምትፈወስበት፣ የምትድንበት፣ ብርሃን የሚበራበት ቤት ነው። ሰው የሚድንበት ስፍራ ነው።
እግዚአብሔር ቤት የጸሎት ቦታ ነው። የምታስቡትን መልካም ነገሮች ሁሉ እግዚአብሔር አይከለክላችሁም። በጎ አድራጎት፣ መልካም ስራዎች፣ ብዙ ስራዎች ማን ይከለክላል? ስልጣንም ከተፈለገ እግዚአብሔር ይሰጣል። ትምህርትም እግዚአብሔር ይሰጣል። ብዙ ነገር በምድር ላይ መጥፎ ያልሆኑ ኃጢአት ያልሆኑ ነገሮች እግዚአብሔር ይሰጣል። ግን ቤተ ክርስቲያን ውስጥ ይዘን እሱን አንምጣ። ሰው መስራት ይችላል እኮ በየቦታው ስራ። መማር ከፈለግ ተማር። ስልጣን ከፈለግ ሞክረው። ፖለቲካ ሞክረው። የተለያዩ ነገሮች ማድረግ ከፈለግ ሞክረው። ቤቱን ግን ተወው። የጌታን ቤት ተወው። የጌታን ቤት ይዛ የኮሚኒቲ ሀሳብ ይዛ አትምጣ። ባህልን ይዛ አትምጣ። ትምህርትን ይዛ አትምጣ። እውቀትን ይዛ አትምጣ። አያስፈልግም። ጌታ አይፈልግም። ስልጣን ፈላጊነት ያለበትን የውስጥን ፍላጎት ይዛ አትምጣ። የሆነ ነገር ለማድረግ አጀንዳ ይዛ አትምጣ። ሰው የሚሸት ነገር አትምጣ። ሰው ላይ ለመሰልጠን አትምጣ። ታዋቂ ለመሆን አትምጣ። ኢንፍሉዌንሻል ለመሆን አትምጣ። ባዶ ሆነና፣ መጻተኛ ሆነና፣ ምስኪን ሆነና፣ ሕፃን ሆነና፣ ባዶ ሆነና፣ ደሃ ሆነና፣ የመንፈስ ደሃ ሆነና፣ ምንም እንደሆንክ ገብቶና ውስጥ ያላችሁ በእግዚአብሔር ቤት ውስጥ ያላችሁ ቤተ ክርስቲያን በተባለ ቤተ ክርስቲያን ውስጥ ያላችሁ ምንድን ነው ይዛችሁ የምትመጡት? ቤተ ክርስቲያን ምንድን ነው ለእናንተ? ቤተ ክርስቲያን የእግዚአብሔር ቤት ምንድን ነው ለእናንተ? ቤቱ እኮ አምላክ አለው። ቤቱ እኮ እግዚአብሔር የሚባል አምላክ አለው። ቤቱ እኮ የማናችሁም አይደለም። ኦነርሺፕ የላችሁም። ማንም ሰው ኦነርሺፕ የለውም። ባለቤቱ እኮ እግዚአብሔር ነው። መጽሐፍ ቅዱስ እኮ የተሰጠን መጽሐፍ እኮ የሚነግረን እኮ ጌታ ኢየሱስ ክርስቶስ የቤተ ክርስቲያን ምንድን ነው? ራስ ነው የሚለው። ሌላስ? ሙላቷስ ማን ነው? ሙላቷ እኔ ነኝ? ሙላቷ ራሱ ክርስቶስ ነው። ሙላቱ የቤተ ክርስቲያን ሙላት ራሱ ክርስቶስ ነው። ራሱ ክርስቶስ ነው። ሌላ ማንም የለም። ከክርስቶስ ውጪ ማንም የለም። መሪዎች፣ ቤተ ክርስቲያን ውስጥ ያላችሁ የምትንቀሳቀሱ ምን ውስጥ ያላችሁ ቤተ ክርስቲያን ምንድን ነው ለእናንተ? ቤተ ክርስቲያን ምናችሁ ነው? ቤተ ክርስቲያን ምናችሁ ነው? ትምህርት ቤታችሁ ነው? መስሪያ ቤታችሁ ነው? ምርጫ የምታካሂዱበት ነው? ኢንፍሉዌንሳችሁን ለማስፋት የምትጠቀሙበት ስፍራ ነው? ምንድን ነው ለእናንተ ቦታው? ስፍራው ምንድን ነው ለእናንተ? መንፈስ ቅዱስ ጌታ ነው። ቤተ ክርስቲያን በምድር ያለችው ሙላቷ ራሷ ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ በአብ ቀኝ በኃይል ቀኝ ተቀምጦ በዙፋኑ ላይ ያለ ተዋርዶ የነበረ አሁን ግን የማይሞት የማይዋረድ ጸንቶ በክብር በግርማ ለዘላለም የሚኖር የሚመለስ በደመና በመላእክት ታጅቦ ሁሉ ዋይ ዋይ የሚሉለት የወጉት እንኳን የሚያዩ እንደገና ሊወጉት እድል የማያገኙ ሁሉ የሚንቀጠቀጡለት የሚፈሩት አምላክ ሆኖ በሰማይ አለ በዙፋኑ። እሱ መንፈስ ቅዱስን የአብን ተስፋ ለኛ ሰጥቶናል። በሱ ለምናምን በሱ አመንን ላልን
መንፈስ ቅዱስ ወደ እውነት ሁሉ ይመራናል። መንፈስ ቅዱስ ከሱ ከሰማይ ካለበት ከስፍራው የሚናገረውን እሱ ራስ ስለሆነ፣ እሱ መሪ ስለሆነ፣ እሱ ሙላት ስለሆነ ቤተ ክርስቲያን የሚያወፍራት የሚያለመልማት እሱ ክርስቶስ ስለሆነ የሚመራትም ወደ ትክክለኛው መንገድ ቦታዋ፣ ስፍራዋ፣ ስልጣኗ፣ ኃይሏን የሚሰጣት እሱ ስለሆነ ይህን ደግሞ ሊያደርግልን የሚችል መንፈስ ቅዱስ ነው። ከሱ ራስ ከሆነው ሙላት ከሆነው ሰምቶ ተቀብሎ መጥቶ የሚያቀብለን መንፈስ ቅዱስ ደግሞ የሚሰማው በጸሎት ነው። የሚሰማው ባህል ተይዞ አይደለም። የሚሰማው ሀሳብ ተይዞ አይደለም። የሚሰማው የተለያዩ ነገር ተይዞ አይደለም። የሚሰማው በጸሎት ነው። የሚሰማው እግሩ ስር በመውደቅ ነው። የሚሰማው ባዶ በመሆን ነው። የሚሰማው መጻተኛ በመሆን ነው። የእግዚአብሔርን ኪዳን የእግዚአብሔርን ሰንበት እረፍት የምንገባበት ባሪያዎቹ የምንሆንበት አገልጋዮቹ የምንሆንበት ወደ ተቀደሰ ተራራ የሚወስደን ራሱ እግዚአብሔር በዛ በጸሎት ቤቴ ያለ አሕዛብ ሁሉ የጸሎት ቤት ይባላል፣ በዛ ደስ አሰኛችኋለሁ ብሏል ጌታ እግዚአብሔር። እሱ እግዚአብሔር በመንፈስ ቅዱስ ነው የሚያደርገው። መንፈስ ቅዱስ ደግሞ መንፈስ ቅዱስ እዚህ ጋር በአራዳ መኮን አይቻል። መንፈስ ቅዱስ አለ። መንፈስ ድህነት ይፈልጋል፣ ልጅነትን ይፈልጋል። መንግስተ ሰማያት እንደነዚህ ላሉት ሕፃናት ነው ብሏል ጌታ እግዚአብሔር። ሰው ብልጥነት፣ ጥበብ እግዚአብሔር ጋር ነው ያለው። እውቀት እግዚአብሔር ጋር ነው ያለው። እግዚአብሔር አልከለከለም፣ ሰውን አልከለከለም። በትምህርት ተምሮ በስራ በርትቶ በገንዘብ በተለያዩ በዓለም ውስጥ እግዚአብሔር ማን እንዳይሳካ ሰውን አይከለክልም። እግዚአብሔር ይረዳል። ቤተክርስቲያንም ግን ቤተክርስቲያን የሱ ነች። ቤተክርስቲያን በዓለም ጥበብ አትመራም። ቤተክርስቲያን በዓለም እውቀት አትመራም። እግዚአብሔር ይንገስባት። እግዚአብሔር ፊት የምንወድቅበት የምንጸልይበት ቤተክርስቲያን የጸሎት ቤት ነች። ጸሎት ቤት ኢየሱስ ክርስቶስ ነው ያለው። ጌታ ስሙ ይባረክ።